በህንድ ቁጥር አንዱ ባለሀብት ነው። በዓለማችን ከሚገኙ 10 ሀብታም ሰዎችም አንዱ ነው። የአባቱን ቢዝነስ ተረክቦ በማሳደግ ዓለም ላይ ታላላቅ የሆኑ የቢዝነስ ስራዎችን ሰርቷል። ከየመን እስከ ህንድ በዝምታ በስተመጨረሻ ወደ ቢሊዮነርነት የተቀየረው ሙኬሽ አምባኒ የአባቱን ኩባንያ ሪላያንስ ኢንዱስትሪን ወደ ትልቅና በርካታ ኢንዱስትሪዎች ውስጥ የገበያ መሪ በማድረግ በዓለም ላይ ካሉ እጅግ ባለጸጎች አንዱ መሆን የቻለ የመን የተወለደ ህንዳዊ ነው። ኩባንያው ከማርች 4 2025 ጀምሮ ከ184 ቢሊዮን ዶላር በላይ ዋጋ ያወጣል። አምባኒ እንደ አውሮፓውያኑ አቆጣጠር ኤፕሪል 1957 በእንግሊዝ ዘውዳዊ ቀኝ ግዛት ስር በነበረችው ኤደን ያሁኗ የመን ከጉጃራቲ ሂንዱ ቤተሰብ ከዲሩባይ አምባኒና ከኮኪላበን አምባኒ ተወለደ። የእሱ ታናሽ ወንድም አኒል አምባኒና ሌሎች 2 እህቶችም አሉት። አምባኒ በዚህ ሰዓት የታወቀ የህንድ ቢሊዮነርና ነጋዴ ሲሆን የሪላያንስ ኢንዱስትሪዎች ሊቀመንበርና ማኔጂንግ ዳይሬክተርም ነው። በእስያ ውስጥ እጅግ በጣም ሀብታምና በዓለም ላይም 9ኛው የሀብት ማማ ላይ የተቀመጠ ሰው ነው። የመን የተወለደው አምባኒ የመን ውስጥ የመኖር እድል ያገኘውና መኖር የቻለው ግን ለአጭር ጊዜ ብቻ ነበር። ምክንያቱ ደግሞ አባቱ እንደ አውሮፓውያን አቆጣጠር በ1958 ወደ ህንድ ተመልሶ በቅመማ ቅመምና በጨርቃ ጨርቅ ላይ ያተኮረ የንግድ ሥራ ለመጀመር በመወሰኑ የመንን ለቀው ወደ ህንድ በመሄዳቸው ነው። ቤተሰቦቹ ወደ ህንድ ከተመለሱ በኋላ እስከ 1970ዎቹ ድረስ በቡሌሽዋር ሙምባይ 2 መኝታ ቤት ባለው አፓርታማ ውስጥ ኖረዋል። ወደ ህንድ ሲሄዱ የቤተሰቡ የፋይናንስ ሁኔታ በትንሹ ተሻሽሏል። ነገር ግን አምባኒ አሁንም በጋራ ማህበረሰብ ውስጥ ይኖር ነበር። የህዝብ ማመላለሻንም ይጠቀም ነበር። እናም የተለየ ገንዘብ ከቤተሰቡም አይጠይቅም ነበር። የአምባኒ አባት ህንድ ከመጡ ከጊዜያት በኋላ በኮላባ የባህር ንፋስ የተባለ የሚጠራ 14 ፎቆች ያሉት አፓርታማን ገዙ። አምባኒና ወንድሞቹ ከቤተሰቦቻቸው ጋር በዚሁ በተንደላቀቀ ቤት ውስጥ ባለ ትልልቅ ክፍሎች ውስጥ መኖር ጀመሩ። ከዚያ ከባለ 2 መኝታ ክፍሉ አፓርታማ በመላቀቅ 14 ፎቆች ባሉት እጅግ ግዙፍ ህንፃ ውስጥ ተደላድለው ኑሮን ጀመሩ። አምባኒ ከወንድሙና አናድ ጄን ጋር በፔዳር ሮድ ሙምባይ በሚገኘው ሂል ግራንጅ 2ኛ ደረጃ ትምህርት ቤት ተምሯል። ታዲያ እስካሁን ድረስ አናድ ጄን የቅርብ ጓደኛው ጭምር ነው። የ2ኛ ደረጃ ትምህርቱን ከጨረሰ በኋላ በሙምባይ ሴንት ዣቪየር ኮሌጅ ተምሯል። ከዚያም በኬሚካል ኢንጂነሪንግ ከኬሚካል ቴክኖሎጂ ኢንስቲትዩት የቢኤ ዲግሪውን አግኝቷል። አምባኒ በኋላም በስታንፎርድ ዩኒቨርሲቲ ለኤምቢኤ ወይም ማስተርስ ተመዝግቦ ትምህርቱን መከታተል ጀመረ። ነገር ግን አባቱ ሪላያንስን እንዲገነባ ለመርዳት በ1980 ራሱን ዊዝድሮ በመሙላት ትምህርቱን አቋርጦ ወደ አባቱ ተመለሰ። አባቱ የእውነተኛ ህይወት ችሎታዎች በክፍል ውስጥ በመቀመጥ ሳይሆን በተሞክሮ ጥቅም ላይ ይውላሉ የሚል አስተሳሰብ ነበራቸውና ልጃቸው አምባኒን ከስታንፎርድ ወደ ህንድ በመጥራት በድርጅቱ ውስጥ ያለውን የክር ማምረቻ ፕሮጀክትን እንዲቆጣጠር ሾሙት። ሙኬሽ አምባኒ በመረጃና የመገናኛ ቴክኖሎጂ ውጥኖች ላይ ያተኮረ ሪላያንስ ኢንፎኮም ሊሚትድ በኋላም ሪላያንስ ኮሚኒኬሽን ሊሚትድን አቋቋመ። በ24 ዓመቱ አምባኒ ኩባንያው በነዳጅ ማጣሪያና በፔትሮኬሚካሎች ላይ ከፍተኛ መዋለ ንዋይ ሲያፈስ የፓታል ጋንጋ ፔትሮኬሚካል ፋብሪካን እንዲገነባ ኃላፊነት ተሰጠው። አምባኒ በ2010 ከፔትሮኬሚካል ከኃይል ማመንጫ
ከወደብና ተዛማጅ መሰረተ ልማቶች ጋር ተቀናጅቶ በቀን 660 ሺህ በርሜል በዓመት 33 ሚሊዮን ቶን የሚያመርት በጃምናጋር ህንድ ውስጥ ትልቁን የዓለማችን የፔትሮሊየም ማጣሪያ ፋብሪካን ገነባ። እንደ አውሮፓውያን አቆጣጠር በታህሳስ 2013 አምባኒ ህንድ ውስጥ ለፎርጂ አውታረ መረብ ዲጂታል መሰረተ ልማት ለማቋቋም ከባሃርቲ ኤርቴል ጋር የመተባበር ስራን ሰርቷል። አምባኒ በኃላፊነትና በቦርድ አባልነት ከመራቸው ትላልቅ ተቋማት መካከል በሙምባይ ከተማ የኬሚካል ቴክኖሎጂ የገዢዎች ቦርድ አባል ነበር። በሪላያንስ ኢንዱስትሪ ውስጥም ሊቀመንበር፣ ማኔጂንግ ዳይሬክተር፣ የፋይናንስ ኮሚቴ ሰብሳቢና የሰራተኞች አክሲዮን ማካካሻ ኮሚቴ አባል ሆኖ አገልግሏል። የህንድ ፔትሮኬሚካልስ ኮርፖሬሽን ሊቀመንበርም ነበር። በአሜሪካ ባንክ ኮርፖሬሽን በዳይሬክተርነት የብድር ኮሚቴ አባልነትና የካሳና ጥቅማ ጥቅሞች ኮሚቴ አባልነት አገልግሏል። ፓንዲት ዲንዲያል ፔትሮሊየም ዩኒቨርሲቲንም በፕሬዝዳንትነት መርቷል። የዓለም ኢኮኖሚ ፎረም የአስተዳደር ቦርድ አባልም ነበር። እንደ አውሮፓውያን አቆጣጠር በፌብሩዋሪ 2014 የወንጀል ጥፋቶችን የሚገልጽ የመጀመሪያ መረጃ ሪፖርት ከኬጂ ተፋሰስ የተፈጥሮ ጋዝ ዋጋ ጋር በተያያዘ በህገወጥ መንገድ በአምባኒ ላይ ክስ ቀርቦ ነበር። የኋላ ክሱን አሸነፈ እንጂ። እንደ አውሮፓውያን አቆጣጠር በ1985 የተወለደችው ኒታ አምባኒን አገባ። 2 ወንድ ልጆችንም ከሷ ወለደ። እሱና ባለቤቱ ኒታ የተገናኙት አባቱ ኒታ በተሳተፈችበት የዳንስ ትርኢት ከተሳተፉ በኋላና በሁለቱ መካከል ጋብቻ ለመመስረት ሐሳብ ካሰቡ በኋላ ነው። አሁን ላይ እነዚህ ጥንዶች የሚኖሩት በሙምባይ ውስጥ የግል ባለ 27 ፎቅ ህንፃን ገንብተው ሲሆን ዋጋውም 1 ቢሊዮን የአሜሪካ ዶላር የነበረና በተሰራበት ጊዜ በዓለም ላይ ካሉ እጅግ ቅንጡና ውድ የግል መኖሪያ ቤቶችን ቁጥር 1 በነበረው ቤት ነው። ህንፃው ለጥገና ብቻ 600 ሰራተኞችን የሚፈልግ ሲሆን 3 ሄሊፓዶች፣ 160 መኪና ያለው ጋራዥ፣ የግል ፊልም ቲያትር፣ የመዋኛ ገንዳና የአካል ብቃት እንቅስቃሴ ማዕከልንም ያካተተ ግዙፍ ቤት ነው። አምባኒ እንደ አውሮፓውያን አቆጣጠር በ2008 የአይፒኤል ክሪኬት ቡድን ሙምባይ ህንዶችን በ111.9 ሚሊዮን ዶላር ከገዛ በኋላ የዓለም ባለጸጋው የስፖርት ቡድን ባለቤት የሚል ስያሜንም አግኝቷል። እንደ አውሮፓውያን አቆጣጠር በ2019 መጀመሪያ ላይ በሙምባይ ያለ ፍርድ ቤት ታናሽ ወንድሙን አኒል አምባኒን በግላዊ የተረጋገጠ ዕዳ አለመክፈል ወንጀል በክስ መስርቶበት ፍርድ ቤት ገተረው። ከእስር ጊዜ ይልቅም ፍርድ ቤቱ ጥፋተኛ ነው በማለት ገንዘቡን እንዲያመጣ ለአኒል 1 ወር ሰጠው። በ1 ወር ውስጥ ካላመጣ ግን ወደ ዘብጥያ ሊወረውረው ማለት ነው። ታዲያ በወሩ መገባደጃ ላይ ሙኬሽ አምባኒ ታናሽ ወንድሙን ዕዳውን ከፍሎለት ከእስር ገላግሎታል። እንደ አውሮፓውያን አቆጣጠር በ2021 አረንጓዴው ማሂንዳራ ስኮርፒዮ በፈንጅ የታጨቀ በሙምባይ ሰማይ ጠቀስ ህንፃ አምባኒ ከሚኖርበት ስፍራ አቅራቢያ የተገኘ ሲሆን ይህ በርካቶችን አስደንግጦና የቦምብ ፍንዳታ ፍርሃት ውስጥ ከቶ ነበር። በዚያው ሰዓትም አምባኒ በኢሜል የእንገላሃለን ዛቻ ደርሶታል። ከጁላይ 12 እስከ 14 2024 የአናንት አምባኒና የራዲካ ነጋዴ ሰርግ በሙምባይ በሚገኘው አንቲሊያ ህንፃና ጂኦ ኮንቬንሽን ሴንተር ለ3 ቀናት የሚቆይ ዝግጅት ተደርጓል። በዚህ የእህቱ ሰርግ ላይ የህንድ የዓመቱ ሰርግና የህንድ የራሷ ንጉሳዊ ሰርግ ተብሎ እስከ መሰየምም ደርሶ ነበር ስነ ስርዓቱ። ለሰርጉ ወጪም የተደረገው ግምት ከ300 ሚሊዮን ዶላር እስከ 600 ሚሊዮን ዶላር ይደርሳል። እናም በህንድ የሀብት አለመመጣጠን ላይ ትችት አስከትሎም ነበር። አምባኒ እንደ አውሮፓውያን አቆጣጠር በ2024 ቦይንግ 737 ማክስ 9ን አውሮፕላንን በመግዛት የህንድ የአውሮፕላኑ የመጀመሪያ የግል ባለቤት ሆኗል። በዚህ ውድ ዋጋ በተገዛው አውሮፕላንም የአምባኒ ቤተሰብ ለርቀት ጉዟቸው ፈልሰስ ብለው ይጠቀሙበታል።